የዛሬ ትምህርታችንን የዮሐንስ ወንጌል ምዕራፍ 4:22ን በማንበብ እንጀምራለን። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። እውነተኛ አምልኮን የምንጀምረው አምላክን ከማወቅና ሁሉን ትተን ከመከተል ነው። በሆሴዕ መጽሐፍ ሲናገር እንወቅ እናውቅም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናየዋለን፣ እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። ስለዚህ በመከተል ነው። ካወቅም በኋላ በመከተል፣ ሳንከተል እሱን ማወቅ አንችልም። መከተል ማለት ያው ከፊታችን ሌላ ሰው እየተራመደ ቢሆን በቆመበት እየቆምን መሄድ ነው፣ ወይም ደቀ መዝሙር መሆን ነው። ደቀ መዝሙር መሆን። ደቀ መዝሙር ካልሆነን የምናመልከውን ማወቅ አንችልም። ለማወቅ አስቀድመን መከተል፣ ከዛም በኋላ ሁሉንም ነገር መረዳት እንችላለን። ታንኳዎችንም ወደ ምድር አድርሰው ሁሉን ትተው ተከተሉት ተብሎ በሉቃስ ወንጌል ተጽፏል። ታንኳዎችን ሁሉ፣ ንብረቶቻቸውን ሁሉ፣ ሁሉንም ያላቸውን ትተው ተነስተው ተከተሉት ጌታ ኢየሱስን። ያውቁ ዘንድ፣ ሕይወቱን ይማሩ ዘንድ፣ ከሱ ጋር ይኖሩ ዘንድ፣ ዘላለማዊ ሕይወት ከሱ ይማሩ ዘንድ ከሥጋ ተሰደው መንፈስ የሆነውን ክርስቶስን ተከተሉት። ሥጋዊ ማንነትን ሙሉ በሙሉ ጣሉ። በምድር ላይ የሚፈለገውን ነገር፣ ይሄ ነገር ያስፈልገኛል ሰው የሚለውን ሁሉ ትተው ጌታ ኢየሱስን ተከተሉ። ሁሉን መተው ምን ይጠቅመናል? ለምንድን ነው ሁሉንም መተው ያስፈለገን የሚለውን ጥያቄ ልታነሱት ትችላላችሁ። ሁሉንም መተው የሚጠቅመን ክብደትን ለመቀነስ ነው። ምክንያቱም እግዚአብሔርን ማምለክ ማለት መንፈስ ሆኖ ከመንፈስ ጋር መዋሃድ ነው። ስለዚህ አዳም አፈር ኮተት እንደሆነ አውቀን አዳምን ሁሉ አራግፈን ነው በክርስቶስ ማንነት ወደ አምልኮ የምንገባው። ካልሆነ ግራ ተጋብተን የሚታይ ቁስ ሁሉ አምላካችን ይሆናል ማለት ነው። የሚታይ፣ በሥጋ ዓይን የሚታይ እምነት ማለት፣ አምልኮ ማለት ከእምነት ነው የሚጀምረው። እምነት ማለት የማይታየውን ማየት ማለት ነው። እምነት ከሌለን አምላክን ማምለክም ማወቅም አንችልም። አሁን በሥጋ ዓይን የሚታየውን ነገር ብቻ ማየት ከቻለን ምድራዊ ብቻ ሆነን ወይም ሥጋዊ ብቻ ሆነን እንቀራለን። የማይታየውን ያዩ ናቸው እግዚአብሔርን ያመለኩ አባቶቻችን። የማይታየውን ነው ያዩት፣ የማይነካውን ነው የነኩት። በመንፈስ ነው ወደ እውነቱ የተጓዙት እንጂ በሥጋ አልነበረም። ስለዚህ ሁሉንም ትተው ነው መንፈስ ሆነው መንፈስ ከሆነው አምላክ ጋር በመዋሃድ አንድነትን በመፍጠር እሱን ማምለክ የቻሉት ማለት ነው። በጣም የሚገርማችሁ ነገር አንድ ጊዜ ሐዋርያው ጳውሎስ ወደ አቴና ከተማ ሲገባ የአማልክት ብዛት ከሰው ቁጥር በልጦ የተሸለመ የአምልኮ አዳራሽ ተንጣሎ በከተማው መካከል ይታይ ነበር።
ይህ የሐዋርያ ጳውሎስን መንፈስ ያበሳጨ የውሸት አምልኮ ነበር። ያየው ነገር በጣም አበሳጭቶታል። እየዞረ ሲመለከት ያገኘው አንድ ማይምነታቸውን የሚገልጽ የማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያ ጋር ደረሰና ያን ያየውን መሠዊያ ለትምህርቱ ርዕስ አደረገው። ምቹ ጊዜ ነበር። ከተማውን፣ ሰፈሩን፣ አምልኮ ቤታቸውን ሁሉ እያየ ሲያልፍ ያገኘው ነገር ለርዕሱ በጣም ምቹ የሚሆን ወይም ለስብከቱ ለወንጌሉ በጣም ምቹ የሚሆን ነገር ነበር። በከተማ ውስጥ ብዙ ምሁራኖች፣ ፈላስፋዎች፣ ታዋቂዎች፣ አስተማሪዎች ቢኖሩም ስለዚህ ወይም ማለትም ስለማይታወቅ አምላክ ምንም ዕውቀት አልነበራቸውም። ይህን አምላክ ሲያመልኩ ዝናብ ይዘንብላቸዋል። የማይታወቅ አምላክን ሲያመልኩ ዝናብ አለ። ጥያቄያቸው ይፈታል። ብዙ ነገር አላቸው። በዚህ የሚያገኙት ነገር አለ፣ ግን አያውቁትም። ግን ያመልኩታል። ሳያውቁ ያመልኩ ነበር። ከዛም ሐዋርያ ጳውሎስ በመምጣቱ እንደ ምሁር ሳይሆን እንደ አዋቂ ሰው ሳይሆን በጣም ወረድ ባለ ሁኔታ ራሱን ዝቅ አድርጎ ተንቆ በሰው ዘንድ እንደማይወደድ ሆኖ መጣና ስለማያውቁት አምላክ ለማስተማር ደፈረ። የአቴና ሰዎች እውነት የሆነውን ነገር ለመስማትና ለማየት በጣም ልቦቻቸው፣ አይኖቻቸው ክፍት ነበረ። ለዛም ሐዋርያት ሥራ መጽሐፍ ላይ ስናነብ ምዕራፍ 17 23 ተነስተን ወደ ታች ያለውን ስናነብ እሱን ለመጠየቅ ሲደፍሩ እናያለን። ምክንያቱም እነሱ አዲስ ነገር ነው የሚፈልጉት እንጂ ያለባበስ ሁኔታን አልነበረም። የሰዎች ውበትን አይደለም። ሰዎች ሲናገሩ ንግግራቸውን ሊሰሙ ይፈልጉ ነበር፣ አዲስ ነገር ከተገኘ። ከዛም ሐዋርያት ሥራ ላይ ስናነብ እንደዚህ ነው ምለው፣ ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህ። እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ሁሉና በዚያ የኖሩ የነበሩት አዲስ ነገርን ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና፣ ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ፣ እናንተ በሁሉ ነገር አማልክትን እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከቱ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያ ደግሞ አግኝቻለሁና፣ እንግዲህ ይህንን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እኔ እጅ በሠራው መቅደስ አይኖርም። እርሱ ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰው ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከናንተ
ከባለ ቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሮአልና በዚህ ቀን ባዘጋጀው ሰው እጅ በዓለም ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧልና። የሙታንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለ ነገር ሁለተኛ እንሰማለን አሉት። ይገርማል። የሐዋርያት ሥራ ምዕራፍ 17 23 እስከ 32 ያለውን ነው ያነበብኩት። ይህ ተግባር አሁን በዘመናችን ዳግመኛ እየተደገመ ነገር ነው፣ እያየን ነው። ብዙ ሰዎች የሚያመልኩትን አምላክን አያውቁም። ለሱ ቅኔ ያወጣሉ፣ ለሱ ዜማ ያወጣሉ፣ ይዘምራሉ፣ ይጨፍራሉ፣ ይሰብካሉ፣ ያስተምራሉ። ግን አምላካቸው ማን እንደሆነ ብትጠይቅ አያውቁትም። መሠዊያ አላቸው፣ ቤተ መቅደስ አላቸው፣ ጉባኤ አላቸው፣ ግን አያውቁትም። አምላክን ከማወቅ አምልኮ ሲጀምር አምላክን ወደ መከተል እንገባለን። ሰውን አንከተልም፣ ሰውን አናይም፣ ራሳችንን ወደ ማየት እንገባለን። እንደምታዩት ሀገራችን በሃይማኖት ድርጅትና አዳራሽ ተጥለቅልቋል፣ ግን የሚመለክ አምላክ አይታወቅ። ይህ ብቻ ሳይሆን ሰው ራሱን እንኳን አያውቅም። ሰው ራሱን አምላክን ተውና ሰው ራሱን አያውቅም። ካለማወቃቸው የተነሳ በብሔር ብሔረሰብ፣ በጎሳ፣ በሚን፣ በቋንቋ፣ በቀለም የተከፋፈለ ነው። ሰው ራሳቸውን ቢያውቁ እንደዚህ አይሆኑም። አንድ ሰው ራሱን ካወቀ ምድራዊ የሆነ ነገር በአእምሮ ውስጥ አይኖርም። ሰማያዊ ማንነት ነው የሚያሳየው። በመንፈስ የተወለደ ከሆነ ከመንፈስ በመንፈስ ተወልደን ስንኖር መልካችን ሰማያዊ ነው የሚሆነው። ምድር ላይ ዘር የለንም። ምድር ላይ ቋንቋ የለንም። ምድር ላይ ምንም ነገር የለንም። ምድር ላይ እንኳ የተሸከምነውን ቆዳ ወይም ውጫዊ ማንነት ወይም ስጋይ እያለን የምንጠራውን ምንም የለንም። ራሱ እሱንም የለንም። እሱም ኮንትራት ነው። ሁሉም ነገር ኮንትራት ነው። ለጊዜው እስከምንኖር ድረስ ከኛ ጋር ይሄዳል፣ ግን ጊዜያዊ ነው። ጊዜያዊ የሆነ ነገር ቋሚ የሆነውን ነገር ሊሸፍን አይችልም። ራሳችንን እንድናውቅ ዘንድ አስቀድመን ራሱ እግዚአብሔርን ማወቅ ግድ ይለናል ማለት ነው። ለምንድን ነው ሰዎች ራሳቸውን የማያውቁት? ሮሜ ላይ ስናይ እኮ ራሳቸውን ሰዎች የማያውቁበት ምክንያት ሮሜ ምዕራፍ 1 19 ወደ ታች ስናነብ ወይም ምዕራፍ 1ን ሙሉ ራሱ ስናነብ እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለውን በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዘላለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱነት የማያስተውለውም ልባቸው ጨለመ ይላል። ጥበበኞች፣ ሳይንቲስቶች፣
አስተማሪዎች፣ ዶክተሮች፣ ፕሮፌሰሮች፣ የሃይማኖት አባቶች፣ መጋቢዎች፣ ነቢያት፣ ዘማሪዎች ነን ሲሉ ደንቆሮ ሆኑ። መስማት የማይችሉ ማየት የማይችሉ ሆኑ። የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትፈት ወደ ርኩስነት አሳልፎ ሰጣቸው። እግዚአብሔር ሌላ ሳይሆን እግዚአብሔር ራሱ አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶችም ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘትን ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶች በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደድን መጠን እግዚአብሔር ለማይረባ አእምሮ ነው አሳልፎ የሚሰጠን። ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔር እዚህ ላይ ይቅርታ አይጠይቅም፣ አይጸጸትም። ሰው እሱን ለማወቅ ካልወደደ ምድራዊነትን ለማወቅ በምድር ላይ ብቻ አእምሮውን ካደረገ ለማይረባ አእምሮ አሳልፎ ይሰጣል። ዛሬ ላይ ይህንን እውነተኛ ወንጌልን ለመስበክ እውነትን ለመናገር የሚቆሙና የሚነሱ ሰዎች ላይ ልክ የአቴና ሰዎች ጳውሎስን አንዳንዶቹ አፈዙ። የሙታን ትንሣኤ የሚባል ነገር የለም። የምን ሙታን ትንሣኤ ነው እሱ እያወራ ያለው ብለው አንዳንዶቹ ሌላ ጊዜ የምትናገረውን ሌላ ጊዜ እንሰማለን። በሰዓቱ እኮ በደንብ ለመስማት ቀርበው ነበሩ። ሌላ ጊዜ እንሰማለን፣ አሁን ልክ አይደለም፣ ይሄ አልተመቸንም፣ ግን ሌላ ጊዜ ቀስ አድርገን እስቲ እንሰማለን ብለው አፊዘው ሄዱ። የሚገርም ነገር ነው። ቀልደው ሄዱ። እግዚአብሔርን ለማወቅ አልወደዱም፣ ለመስማት አልወደዱም። በሰዓቱ እግዚአብሔር በጳውሎስ ውስጥ ሆኖ ነው እየተንቀሳቀሰ የነበረው። ጌታ ኢየሱስ የጳውሎስን ልብ ከፍቶ አይኑን ከፍቶ ማንነቱን ሁሉ ለራሱ ቀይሮ ለኔ ወንጌልን ለዓለም ሁሉ የሚያደርስ ለአሕዛብና አይሁድ ሁሉ ወንጌልን የሚያደርስ የኔ ዕቃዬ ነው ብሎ መርጦ በሱ አድሮ ነው ወደ ዓለም ሁሉ ከሱ ጋር የተጓዘው። በሄደበት ሁሉ ከሱ ጋር ይንቀሳቀስ ነበር። ነገር ግን እሱ ምድራዊነትን አያንጸባርቅም ነበር። ምድር ላይ ያለውን የምድርን ዕውቀት ለመግለጥ አይጨነቅም ነበር። ምድራዊነትን ካልገለጥኩ የሚል አእምሮ አልነበረውም። ስለዚህ የአቴና ሰዎች ጳውሎስን ናቁት። አሁንማ የምታወራው ነገር ትክክል አይደለም። በትልቁ በነሱ በራሳቸው ሃይማኖት አዳራሽ ላይ እኮ ነው አሪዮስፓጎስ አዳራሽ ላይ አቁመው ለሱ ለመስማት ፈልገው ነበር። አሁን ግን አንተ የምትናገረው ነገር ትክክልም አይደለም። ያው ብዙም እዚህ ውስጥ አሁን እንትን ምንለው የለም። ከኛ መጀመሪያ ካወቅነው ዕውቀት ጋር ምንም ስለማይቀራረብ ሌላ ጊዜ እስቲ እንሞክረው ብለው ንቀው ሄዱ። ምክንያቱም አዲስ ነገር ፈልገው ነበሩ። አሁንም አዲስ ነው ነገሩ። ሆኖም ግን ልባቸው ጨልሞ ነበር። አሁንም የትኛውም ሃይማኖት ላይ ያላችሁ የምትሰሙኝ ከልብ ጨለምተኝነት እንድትወጡ በደንብ
አጠንክሬ እናገራለሁ። እንዳም በጣም እናውቃለን አለን እኛ ተረተናል ብለው ዜማ የሚያወጡ ፕሮቴስታንቶች ዝማሬ ምን እያሉ ስብከት የሚያወጡ ፕሮቴስታንቶች ሁሉ ምድራውነትን በማንጸባረቅ ሌላ ሃይማኖቶችን አሁን ከመገሰጽ ራሱ እነሱ ላይ በደንብ ትኩረት ባድረግ ደስ ይለኛል። ጌታ ኢየሱስን በአምባሳደር ሸፍነው፣ ጌታ ኢየሱስን በከራባት ሸፍነው፣ ጌታ ኢየሱስን በቃ በስጋዊ ውፍረትና በስጋዊ ዝና በስጋዊ ትምህርት ስማቸውን ዶክተር ምናምን ብሎ በማስቀመጥ እግዚአብሔርን ሸፍነው የሚያስተምሩትና የሚናገሩትን እንጂ ዝቅ ብለው እግዚአብሔርን ለመናገር እውነትን ለመናገር መንገድን ለማሳየት የሚፈልጉትን አይወዱትም። አፍዘው ይሄዳሉ። እግዚአብሔር በእነሱ ተደብቆ መጥቶ እየተናገረ ያለበትን የእግዚአብሔርን ድምፅ ከመስማት የንግግር ውበት የለውም፣ የአለባበስ ውበት የለውም፣ ዝና የለውም። ምድራዊ ዶክትሬት ለሰማይ ምንም ነገር የለውም። እግዚአብሔር ዶክተር እንትና ብሎ አይደለም፣ መጽሐፍ ቅዱስ ውስጥ ዶክተር እንትና ብሎ አይደለም የሚያውቀው። እግዚአብሔር ሰውን የሚያውቀው ሰው ብሎ ነው። ሲፈጥርም በላዩ ላይ ቅጽል ስም አልጨመረም፣ ሰው ብሎ ነው የሚያውቀው። እግዚአብሔር የፈጠረው አዳም ነጭ ይሁን ጥቁር ይሁን ከየትኛው አይነት አፈር ይሁን አይታወቅም። እግዚአብሔር ከመሬት ጭቃ ነው ያነሳው። ሁሉም ጭቃ ነው። ሁሉም አይደነቅም። ግን እግዚአብሔር እስትንፋሱ ሲገባበት የእግዚአብሔር እስትንፋስ ያለባቸው በየትኛውም አቅጣጫ ይምጡ እግዚአብሔር በትክክል በእነሱ የሚናገረው ሰው ካለ እሱ ትክክለኛ ነው። በምድራዊ ነገር አንጻር ሰዎችን ተመልክተን ለመስማት ባናስብ በጣም ደስ ይለኛል። ስለዚህ እናንተ ለማታውቁት ትሰግዳላችሁ ይላል ጌታ ኢየሱስ። እናንተ ለማታውቁት ትሰግዳል፣ እኛ ግን ለምናውቀው እንሰግዳለን። የምናውቀው ማን ነው? አብ ራሱ ነበር ጌታ ኢየሱስ እያወራ የነበረው። አሁን እኛ የምናውቀው ማንን ነው? አብ፣ ወልድ፣ መንፈስ ቅዱስ መለኮታዊ ባህሪውን ለኛ ያካፈለው ጌታን ነው የምናመልከው። የፈጠረን ጌታን ነው የምናመልከው። ጭቃን አናመልክም፣ አፈርን አናመልክም። እግዚአብሔር ስሩን እግዚአብሔር ራሱ እኛን የፈጠረውን እግዚአብሔርን እናመልካለን። ስለዚህ አሁንም ለሚናገረው ነገር ጀርባ ልትሰጡት ትችላላችሁ። ይቻላል፣ ችግር የለም። በሰዓቱ የአቴና ሰዎች ሁሉ ተሰብስበው የሚያመልኩትና ለነሱ የሚሰሙት የነሱ ካህናት ትምህርት ሳይሆን ለ2000 ዓመታት ዘልቆ እስከ ዛሬ ድረስ የቆመው የሐዋርያ ጳውሎስ መልእክት ነው። ነገም ዘልቆ መሄድ የሚችለው በትክክል እግዚአብሔር የመረጠውና ያነሳው ሰው መልእክት ነው። ስለዚህ ራሳችንን ነው ማዳን የምንችለው እንጂ ሌላውን አይደል። ሰዎችን ለማዳን ብዙ ጊዜ እንታገላለን። ለራሳችን ሳንድን እንዴት ሌሎችን እናድናለን? እኛ የምናመልከውን ካወቅን ሌላውን እኔ እኮ የማመልከው ይሄ ነው ብዬ ባስረዳውና ቢነግረው ይሻላል ማለት ነው። ስለዚህ አሁን ያለንበት ጊዜ የመጨረሻ ጊዜ ነው። የመጨረሻ ጊዜ ነው ሲባል ብዙ ምሁራን ነን የሚሉት እናቃለን፣ እኛ እኮ በደንብ እናቃለን የሚሉ ሰዎች መጨረሻ የተባለው ክርስቶስ ገና በስጋ ወደ ምድር ከመጣበት ሰዓት ጀምሮ ነው የሚለውን ያወራሉ። አዎ መጨረሻ ነበር። ሆኖም 2000 ዓመታትን ሙሉ እግዚአብሔር ዓመተ ምህረት ብሎ ሰው ንስሐ የሚገባበት ወደ እግዚአብሔር እንዲመለስ እግዚአብሔርን ያውቁ ዘንድ ይረዱ ዘንድ
ለሰዎች የተሰጠ ንጹህ ሙሉ ዓመት ምህረት ያለበት ዓመት ለሩሃማ ሳይሆን ሩሃማ ብለን የምንጠራበት ጊዜ ሁሉም በዚህ መንገድ የሚሄድ ምህረትን ያገኛል ተብሎ እግዚአብሔር በልጁ ደም በኩል ለኛ መንገድ የሰጠንለት ጊዜ 2000 ዓመት ሙሉ ነበር። ይህ 2000 ዓመት አልቋል። ታዲያስ አሁን ምንድነው የሚጠበቀው? የሰውን ምርጫ አይቶ እግዚአብሔር የሚፈርድበት ጊዜ ነው። ሰውን እግዚአብሔር አውቋል፣ ወዷል፣ ለማወቅ ወዷል። ለማወቅ ባልወደዱት መጠን እግዚአብሔር የማይረባውን ነገር ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ተብሎ የተጻፈው ይፈጸም ዘንድ አሁን ማወቅ ሰው ስላልወደደ ስጋውነትን ሰው ስላንጸባረቀ እግዚአብሔር የመጨረሻ ልየታ የሚያደርግበት ጊዜ ውስጥ ነው ያለነው። ስለዚህ ይህ አስጨናቂ ጊዜ ነው። አሁንም ሐዋርያ ጳውሎስ ሲናገር ለጢሞቴዎስ ሲያስተምር ወይም ሲጽፍ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። በመጨረሻው ቀን የሚያስጨንቅ ዘመን ባለቀበት ጊዜ በፍጻሜው ላይ የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። አዎ አሁን ያለው ሰው ሁሉ ራሳቸውን የሚወዱ ናቸው። ለሌላ አንድም ቦታ ሰው አይሰጥም። 10 ዓመት ወደ ኋላ ተጉዘን ብንሄድ ሰው ወይም 10-20 ዓመት እንደዚህ ወደ ኋላ ተጉዘን ብንሄድ ሰዎችን ይወዱ ነበር። ሰዎችን ያንከባክቡ ነበር። ከራሳቸው ጥቅም ይልቅ ለሌላ ጥቅም ይለፉ ነበር። አሁን ግን የለም። ሰዎች ራሳቸውን ብቻ ይወዳሉ፣ ገንዘብን ይወዳሉ። ትምክህተኞች ናቸው፣ ትዕቢተኞች ናቸው። ለመሳደብ እንዴት ያለ ስድብ ቋንቋ ሰው እንዴት እንደሰለጠነ ገና እንደተወለዱ ሕፃናት ስድብን ነው ምን ለማመዱት። የሕፃናትን አንደበት ራሱ አሁን አልቻልንም። ለወላጆቻቸው የማይታዘዙ የማያመሰግኑ ሰው እግዚአብሔርን ሲያመሰግን አናይም። ሰው የራሱን እኔ ሰርቼ እንዲሆኜ እንደዚህ አርጌ እንደዚህ ሆኜ ምናምን ብሎ ነው የምናገረው። ሰው እግዚአብሔርን ጸልዮ ከእግዚአብሔር ዘንድ ፈውስን ለራሱ ማግኘት አይፈልግም። ሙከራ ያደርግና በሙከራዬ ዳንኩ ብሎ ሙከራውን ያደንቃል እንጂ እግዚአብሔር እንደፈወሰው አያስብም፣ አያመሰግንም። በሁሉም ነገር ሰው እግዚአብሔርን እያመሰገነ አይደለም። ቅድስና የለም፣ ፍቅር የለም፣ እርቅ የለም። ሐሜተኞች ብቻ ሚዲያው አሁን ስናይ ሐሜት ብቻ ሚዲያ ስናይ ሰውን በቃ ግምገማ ምናምን ትችት ይህ እንዲሆን አይደለም አሁን እያወራው ያለሁት። እያንዳንዳችን እንድንተራረም ነው። ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ይሆናሉ ተብሎ የተጻፈው ቃል እኛ እንደ ትምህርት ሳይሆን በአካል በተግባር እያየን ነው። ይህን ማስተማር ራሱ አሁን እንደ ሞኝነት ቢቆጠር እንጂ ማስተማር ራሱ እንደ ሞኝነት ነው የሚቆጠረው። በትምህርት መልክ እንዲህ ይሆናል ምናምን አይደለም፣ ሆኗል። አሁን ስለሆነ እያየን ስለሆነን ሆኗል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅላል። የአምልኮት መልክ እንዴት ሽብርቅ ያለ የአምልኮት መልክ! ሰዎች አሁን የአምልኮን መልክ
ለማሳየት የአምልኮን መልክ ለማሳየት ስለፉ ሲጥሩ እና የአምልኮን መልኩን እንጂ ራሱን አምልኮን ሳይሆን እግዚአብሔር እንዴት እንደሚመለክ እንዲህ ነው እያሉ በቃ በራሳቸው ግምት ሰዎች ብዙ ነገርን ያወጣሉ። መልክ ነው እንጂ አምልኮ አይደለም። አሁን ያለው ኃይል የለም። ከዚህ በፊት ሰዎች ስለተፈወሱት ይነገራል፣ ይሰበካል። ከዛ በኋላ ፈውስ የለም። ፈውስ እንዴት ያለ ፈውስ! አሁን እኮ እየተፈወስን ነው። ነቢያቶች ሰዎችን እየፈወሱ ነው። አጋንንት እየወጣ ነው ብላችሁ ልትጨፍሩ ትችላላችሁ። አጋንንት እየወጣ አይደለም፣ ፈውስም የለም። ይህ መታለልን እኔ አልሰማም። አጋንንት ከአንድ ሰው ከወጣ በኋላ ያ ሰው የእግዚአብሔርን መልክ ሙሉ በሙሉ መያዝ አለበት። ታዲያስ አሁን ከዚህኛው ቻናል አጋንንት ጮህ ከወጣ ሌላኛው ቻናል ላይ ሄዶ አሁንም ያው ከዛኛው ሰውዬ ላይ ብቻ ይጮሃል። ስለዚህ የቻናሉን ድምቀት ለማሳየት ወይም ሰዎች እንትና እንደዚህ አጋንንት አወጣ ብሎ እንዲደነቅ እዛው ላይ ሰዎች አእምሯቸውን ተክለው ራሳቸውን አምልኳቸውን ሰዎች እንዲረሱ ለማድረግ ሰይጣን ያዘጋጀው የርሱ ድራማ የሱ ፊልም ነው እንጂ አጋንንት እየወጣ አይደለም። በሽተኞችም እየተፈወሱ አይደሉም። የሥጋ መፈወስ ምንም አይደንቀኝም። ሥጋ ተፈወሰ እስከ መቼ? በሥጋ መፈወስ የመንፈስ መፈወስ ከመጣ ነው። ውስጣዊ ፈውስ፣ ዘላለማዊ ፈውስ። አንድ ሰው እኮ ራሱን ለዘላለም ካወቀ በሽታ የሚባል ነገር አያገኘውም። ቢኖረውም ስለማያደንቀው በሽታ አለኝ ብሎ ስለማያደንቀው አይሰማውም። የሆነ ነገር አይሰማው። በሽታ ቢኖረውም እንኳን በሽታ ነው ብሎ አያምንም። ሰማያዊ የሆነ ሰው በበሽታው አይደነቅም። ደግሞ አጋንንት ወደሱ አይጠጋም። ስለዚህ አሁን ክርስቲያን ነኝ እግዚአብሔርን አመልካለሁ በሚሉት ውስጥ አጋንንት ይጮሃል። እሬ በጣም የሚገርም ነገር። ለምን ይጮሃል? አሕዛብ አይተው ወይም ከነበሩበት ከሰይጣናዊ እስራት ሲመለሱ ወደ እግዚአብሔር ሲመጡ ነበር አጋንንት እየጮኸ ይለያቸው ነበር። ክርስቶስ እንደዚህ ነው ያገለገለው። ከዛ በኋላ ሁለተኛ ተመልሶ አጋንንት በዛ ሰው ውስጥ ገብቶ ኖሬ እንደገና እዛው ትናንትና የነበረው ተግባሩን እንዲፈጽም አደረገ አይባልም። ስለዚህ አምላክ አጋንንትን አጭሆ ከወጣ እዛው ቦታውን ይዞ የራሱን መድረክ ቤቱን ሁሉ አጽድጾ ገፍቶ መኖር ስለሚጀምር አመለካከቱም ሁሉ ሌላ ይሆናል። ዳግም ተወልዷል የሰው ማለት ነው። ዳግም ባልተወለደ ውስጥ የሚኖረው ሥጋ ውስጥ የሚኖረው ሰይጣን ብቻ ነው። ስለዚህ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ተብሎ የተጻፈው ቃል አሁን በዘመናችን እየተፈጸመ ነው፣ እያየን ነው። እግዚአብሔር ለማይረባ አእምሮ ሕዝቡን አሳልፎ ሰጥቷል። ራሳችሁን አድኑ። አምልኮው እንደዚህ አይደለም። አሁን እየተደረገ እንዳለ ነገር አይደለም። አንድ ሰው ራሱን አውቆ ማምለክ እግዚአብሔርን ማምለክ ሲጀምር አብ ወልድ መንፈስ ቅዱስ ወደ ተሰብስበው ወደዛኛው ሰው ይመጣሉ። እዛም ማደሪያ ያደርጋሉ። ዮሐንስ ወንጌል ላይ ይህንን ነው ጌታ ኢየሱስ የሚናገረው። እኔም አብም እንመጣለን እዛ ሰው ውስጥ በእውነት ክርስቶስን በሚሰማ ሰው ውስጥ ሁላችንም መተን መኖሪያ እናደርጋለን ይላል። ስለዚህ እግዚአብሔር መኖሪያ ያላደረገው ሕይወት ውስጥ ሰይጣን ገፍቶ መኖሪያ እያደረገ ነው። አንዱን ዝነኛ፣ አንዱን ደግሞ በሽተኛ፣ አንዱን አጋንንት ያለበት እያደረገ ሰይጣን ለራሱ ሕዝቡን እየተጠቀመ ነውና ውጣ ከዛ ዓለም ውስጥ አንተ ራሲ ውጣ፣ አንቺ ራስሽ ውጪ። የሚሰሙኝ አሁን በኢየሱስ ስም እኔ ለእናንተ በግልጽ እናገራለሁ፣ ከዚህ አእምሮ ሁላችሁም ውጡ። እግዚአብሔርን ለማወቅ አሁን ፈልጉ፣ ተከተሉት። እግዚአብሔር
ኮተው እግሩ የቆመበት አረማመዱ ወዴት ነው የሚለውን ተመልከቱ። ዛሬ ላይ ያለውን ይህን ልክ እንደዚህ ካየን እንቀጥላለን። እግዚአብሔርን ለማወቅ እኛ ስንወድ ስንፈልግ አውቀን ለማምለክ ማን እንደሆነ አውቀን ለማምለክ ስንፈልግ ወደኛ ይመጣል። አምልኳችን በመንፈስ ለመንፈስ ይሆናል። ከመንፈስ ተወልደን በመንፈስ ለመንፈስ አምልኳችንን እናቀርባለን። ስጋ ምንም አይታይበትም። እኛ ስጋውነትን ሁሉ ንቀን እንጓዛለን። ስለዚህ ጸጋ ይብዛላችሁ። ማራናታ